ሰላም ቅዱሳን እንዴት ቆያችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። እኔ እንግዲህ ጌታ ረድቶኝ ሳምንቱን ሙሉ በእግዚአብሔር እርዳታና ጥበቃ እዚህ መድረስ ችያለሁ። እንግዲህ እናንተም በሰላም ይህን ሳምንት እንዳሳለፋችሁ ተስፋ አደርጋለሁ። የእግዚአብሔር እርዳታ መቼም ሁልጊዜ ከጎናችን ሆኖ እያገዘን እየደገፈን እዚህ ደርሰናልና ክብር ለእግዚአብሔር ለአምላካችን ይሁን። ዛሬም እንደገና በሌላ ሐሳብ ወደ እናንተ መጥቻለሁ። እንግዲህ የጌታን ስራ እግዚአብሔር የሰጠንን ኃላፊነት እግዚአብሔር የሰጠንን ሕይወት ጠብቀን መኖር ግዴታ ስለሆነ እንግዲህ እግዚአብሔር በሰጠኝና እግዚአብሔር በውስጤ ባስቀመጠው ሐሳብ ዛሬም ወደ እናንተ መጥቻለሁ። ጌታ የተባረከ ይሁን። ዛሬ ለእናንተ ላካፍላችሁ ያሰብኩትን ሐሳብ ከመናገሬ በፊት እስቲ አብረን እንጸልይ። ጻድቅና ቅዱስ የሆንክ አምላካችን እግዚአብሔር እናመሰግንሃለን። እንደገና እድል ስለሰጠህ በፊትህ እንድንሆን እንድንማር ቃልህን እንድንካፈል መልካምነትህ ጥበቃህ በእኛ ላይ ሆኖ ዛሬን ማየት ችለናልና ክብር በሰማይ በምድር ላንተ ይሁን። እግዚአብሔር ሆይ ሁልጊዜ ቃልህን የምትሰጥ የምታስተምረን የምታነቃን አንተ ነህና በመካከላችን እንደገና እንድትሆን የምናስበውን የምንናገረውን ሁሉ ለክብርህ እንድናደርግ መንፈስህ እንዲረዳን መንፈስህ እንዲያግዘን አቅም እንድትሆነን ጉልበት እንድትሆነን በጌታ በኢየሱስ ስም ጸልያለሁ። ክብር ሁሉ ላንተ ይሁን። ጊዜውን ባርክልን በጌታ በኢየሱስ ስም አሜን። ጌታ የተባረከ ይሁን። እንግዲህ የእግዚአብሔርን ሐሳብ በተለያየ መንገድ ወደ እናንተ ይዤ እየመጣሁ ነው። እንዲህ ውስጤ ላይ የሚቀመጡ ሐሳቦች አሉ። ከዛ ሐሳብ መካከል አንዱ የሆነውን ከእግዚአብሔር ቃል ጋር በማጣቀስ አብረን የምናየው ሐሳብ አለ። ዛሬ እንድናነሳ የፈለኩት ሐሳብ ስሜታዊ እድገት በሚል ሐሳብ አብረን እንካፈላለን። እንግዲህ ያው ወይም ውስጣዊ ብስለት ማለት ትችላላችሁ። ሰው ከስሜት ጋር አብሮ የተፈጠረ ነገር ስለሆነ በተፈጠረበት በእነዚህ ስሜቶች ግን የሰው ልጅ እንዴት መኖር አለበት፣ ክርስቲያን እንዴት ማሳለፍ አለበት የሚለውን ሐሳብ አብረን የምንካፈል ይሆናል። እንግዲህ የሰው ልጅ ሁሉ ሲፈጠር ከስሜት ጋር አብሮ እንደተፈጠረ የፍጥረታችን አይነት ያሳውቃል። እንግዲህ ስሜታዊ አትሁን በሚል ማህበረሰብ ውስጥ ነው ያደግነው። ስሜታችንን ስናንጸባርቅ የጥፋተኝነት ስሜት እየተሰማን በማደጋችን ብዙ ጊዜ ለስሜቶቻችን እኛ ስሜት ተብሎ ለተቀመጡ ነገሮች ቦታ አንሰጣቸውም። ምክንያቱም ያደግንበት ማህበረሰብ ስሜታዊ አትሁን እያለ ስላሳደገን ማለት ነውና ስሜት በተፈጥሮ መጥፎ አይደለም። ለስሜቶቻችን ምላሽ መስጠት ተገቢ ነው። ለስሜቶቻችን ምላሽ የምንሰጥበት መንገድ ነው ምናልባት መቆጣጠር ካልቻልን ወደ አልተፈለገበት ነገር ሊያመራ የሚችለው እንጂ ሰው ከስሜት ጋር ነው የተፈጠረው። ስሜቱን ማንጸባረቅ አለበት። ስሜቱን በሚያንጸባርቅበት ጊዜ የሚያንጸባርቅበት ሁኔታ ነው የሚወስነው። ስለዚህ ስሜታችንን ማንጸባረቅ ጥሩ ላይሆን ይችላል። ስሜት አልባ መሆን ግን የበለጠ ከባድ ነገር ነው። ስሜትን ማንጸባረቅ ጥሩ ነገር ነው። ጥሩ ላይሆን ይችላል። አንዳንድ ጊዜ ሁል ጊዜ ስንቆጣ ጥሩ ላይሆን ይችላል። ግን ስሜት አልባ መሆን ደግሞ በጣም አደገኛ መሆኑን እናያለን። እንግዲህ ከስሜቶቻችን ጋር መጋፈጥ ያስፈልገናል ማለት ነው። ካልተጋፈጥናቸው ስሜቶቻችን ወደሚያዙን ነው የምንመራው ማለት ነው። ስለዚህ ዛሬ ከእግዚአብሔር ቃል እያጣቀስኩ ላነሳላችሁ የምፈልገው ከስሜቶቻችን ጋር ምን ያህል እየተገዛን እንደ እግዚአብሔር ቃል ራሳችንን እየመራን ነው የሚለውን ላነሳላችሁ እወዳለሁ። ስሜት በጣም አስፈላጊ ነገር ባይዘዌ ስሜት የሌለው ሰው የቁም በድን እንደሚባል በጣም ብዙ ጥናቶች እናያለን። ጥናቶቹን እናንተም ማጥናት ትችላላችሁ።
በዋናነት ራሳችንንና የሌሎችን ስሜት እንዴት መቆጣጠር ማስተዳደር አለብን ብለን ራሳችንን መጠየቅ አለብን። የኛ ስሜት አለ፣ እንዴት እንቆጣጠራለን? የሌሎችንስ እንዴት አንደርስታንድ እናደርጋለን? ክርስቲያን ለዚህ ጥሩ ሞዴል ነው። እኛ የሚሰማንን ሌሎች እንደሚሰማቸው መረዳት ያስፈልጋል። ከሌሎች ጋር ለመኖር ለውጤታማነት፣ ለትምህርት ልዕቀት፣ ለተግባቦት፣ ለማህበራዊ ግንኙነት በስሜቶቻችን ማደግ አማራጭ የሌለው የህይወት ክፍል። ወዳጆቼ ከሌሎች ጋር የምንኖረው የራሳችንን ስሜት አንደርስታንድ ስናደርግ፣ የሌሎችን ደግሞ ስንሰማ ውጤታማ የምንሆነው ይሄን ስሜታዊ ሳንሆን ለስሜቶቻችን ትክክለኛ መልስ ስንሰጥ፣ ተግባቦት የሚኖረው ማህበራዊ ግንኙነታችን የሚያድገው የህይወት ክፍላችን በጣም ወሳኝ የሆነ ነው። ስለዚህ ስሜቶቻችን ምን ያህል አድገዋል፣ በስሜት ምን ያህል አድገናል፣ በዝርዝር መጣበታለሁ። ስሜታዊ እድገት ወይም ይሄ ውስጣዊ ብስለት የማይዳስሰው የህይወት ክፍል የለም። በጣም ቁልፍ ነገር ነው ወዳጆች። ስሜቱን ማኔጅ የማያደርግ ሰው ክርስቲያኒቲውን አስጠብቆ መኖር አይችልም። አገልግሎቱ ላይ አይሰነብትም። በጣም ቁልፍ ነገር ነው። ስለዚህ ይሄንን እንድናስብ ያስፈልጋል ማለት ነው። እንደ መግቢያ አንስቼ እያወራሁላችሁ ነው። በጥሩ ሁኔታ ስሜታዊ እድገት እንዴት እናስተካክላለን? እንዴት ማኔጅ እናደርጋለን? አንድ ሰው ውስጣዊ ማንነቱ ወይም ውስጣዊ ሐሳቡ፣ ስሜቱና ፍላጎቱ በመንፈስ ቅዱስ እርዳታ ታግዞ ለክርስቶስ ክብር የሚኖርበትን የህይወት የብስለት መንገድ እንደሆነ መረዳት መቻል አለበት። አያችሁ፣ አንድ ሰው ውስጣዊ ማንነቱ ወይም ሐሳቡ፣ ፍላጎቱ በመንፈስ ቅዱስ እርዳታ ተመርቶ ለክርስቶስ ክብር የሚኖረው እግዚአብሔር የሰጠውን አብሮት ለተፈጠረው ስሜት ትክክለኛውን ምላሽ ሲሰጥ። እንግዲህ ይሄ ሂደት ይሄ የህይወት ምሰሶ ተብሎ የሚጠቀሱት እነዚህ ስሜት ኢሞሽን የምንላቸው የመጀመሪያው ራስን ማወቅና ግልጽነት ነው። መጽሐፍ ቅዱስ የስሜት እድገትን ስሜትን ከመደበቅ ይልቅ በታማኝነት መጋፈጥን ያበረታታል። አንዳንድ ሰዎች አብዛኛው ሰው ስሜቱን ደብቆ በውስጥ ይዞ ነው የሚቆየው። መጽሐፍ ቅዱስ ግን እሱን አያበረታታም። ከእግዚአብሔር ጋር መነጋገር ያስፈልጋል። በመዝሙረ ዳዊት ላይ እንደምናየው ዳዊት ያለውን ፍርሃቱን፣ ቁጣውን፣ ሐዘኑን ለእግዚአብሔር በግልጽ ሲያስረዳ በጣም ብዙ ክፍሎች ላይ እናያለን። ሲያዝን እንዴት እንደሚያዝን፣ ሲደሰት እንዴት ስሜቱን እንደሚገልጽ መዝሙረ ዳዊትን ብታነቡ የዳዊት ስሜት በጣም የተንጸባረቀ ነው። ስሜትን አምኖ መቀበል ለመፈወስ የመጀመሪያ እርምጃ ነው ወዳጆች። ሰው በውስጡ ያለውን ኢሞሽን በውስጡ ያለውን ስሜት አንደርስታንድ የሚያደርግ ከሆነ ከእግዚአብሔር ጋር ለመነጋገር ከሰዎች ጋር ለመኖር አይቸገርም። ስለዚህ ራስን ማወቅ ያስፈልጋል፣ ግልጽነት ያስፈልጋል። የምንቸገርባቸው የስሜት ባህሪያትን አውጥተን ወይ ካውንስል መደረግ አለብን ወይ መተው አለብን። አለበለዚያ ግንኙነታችን ይበላሻል። ግንኙነታችን ሲበላሽ ብዙ ነገር ነው የሚበላሸው። ስለዚህ ራስን ማወቅና ግልጽነት ያስፈልጋል። ልክ እንደ ዳዊት ማለት ነው። ዳዊት በጣም ግልጽ ነው። ሲወድቅ፣ ሲያዝን፣ ልቡ ሲሰበር፣ ሰዎች ከእርሱ ጋር ሲርቁ ለሰዎች ምን ምላሽ መስጠት እንዳለበት የሚያውቅ አገልጋይ ነበር ዳዊት። ስለዚህ እኔና እናንተም ልክ እንደዛው ያስፈልጋል። ልብን መመርመር ያስፈልጋል። ከሁሉ ይልቅ ልብህን ጠብቅ ይላል መጽሐፍ ቅዱስ ምሳሌ ምዕራፍ 4 ቁጥር 23 ላይ ማለት ነው። በውስጥ የሚመላለሱ ስሜቶች ምንጭ ምን እንደሆነ ለምሳሌ ኩራት፣ ስግብግብነት ወይስ ፍቅር፣ እነዚህን ነገሮች መለየት ያስፈልጋል። ከውስጣችን የሚነሳው ሊንጸባረቅ የተንጸባረቀ ያለው ስሜት ምን አይነት እንደሆነ ልባችንን ማየት ያስፈልጋል። ልብን መጠበቅ ያስፈልጋል።
ራስን ማወቅ ማለት ከእግዚአብሔር ጋር መነጋገርና ልብን መመርመር ነው። ብዙዎቻችን ሳናስበው ትዕቢተኞች፣ ሳናስበው ኩራተኞች፣ ሳናስበው ስግብግቦች፣ ሳናስበው ፍቅረ ቢሶች ሆነን ለሌሎች ፍቅር መስጠት እንቸገራለን። ስለዚህ ከሁሉ ይልቅ ልብን መጠበቅ በጣም ቁልፍ ነገር ነው። ከሌሎች ጋር ያለን ግንኙነት፣ ሌላው ራስን ማወቅ የሚል ሐሳብ አንስቼላል። ሌላው ከሌሎች ጋር ያለን ግንኙነት፣ ስሜታዊ እድገት የሚለካው ከሰዎች ጋር ባለ ግንኙነት። አንድ ሰው በስሜቱ በሰለ፣ በውስጣዊ ማንነቱ በሰለ የሚባለው ከሰዎች ጋር በማስመሰል ሳይሆን በሚያደርገው ኢንተራፕት በሚያደርገው ግንኙነት ሰዎች ጋር ባለው ህብረት ይወሰናል፣ ይለያል። ርህራሄ ያለው ወይ ደስ ከሚላቸው ጋር ደስ ይበላችሁ ይላል መጽሐፍ ቅዱስ። ከሚያለቅሱ ጋር አልቅሱ ይላል ሮሜ ምዕራፍ 12 ቁጥር 15 ላይ። የሌሎችን ስሜት መረዳትና አብሮ መካፈል ይሄ የክርስቶስ ፍቅር መገለጫ ነው። ስለዚህ አንድ ሰው ከሌሎች ጋር ያለው ግንኙነት ላይ ያለው የስሜት ብስለት ደረጃ ይታወቃል ማለት ነው። በስለናል ወይ? ከሚያዝኑ ጋር ከሚደሰቱ ጋር አብረን እየሄድን ነው ወይ? ርህራሄ በልባችን ውስጥ አለ ወይ? ትዕግስትና ይቅርታን፣ ስሜታዊ ብስለት ያለው ሰው በሰዎች ስህተት አይቆጣም ወይም ቂም አይዝም። ይልቁኑ በጸጋ ማለፍን ኦር ደግሞ በምህረት ማለፍን በህይወቱ ታያላችሁ። ስለዚህ አንድ ሰው በመንፈሳዊ በስሜታዊ ብስለት በሰለ፣ እየበሰለ ነው የሚባለው እነዚህ ነገሮች በህይወቱ ሲኖሩ ነው። የመንፈሳዊነትና የስሜት ትስስር አብረው መሆን አለባቸው። አንድ ሰው መንፈሳዊ ነው የምንለው ስሜቱን ማኔጅ ማድረግ በስሜቱ በሳል ሲሆን፣ ውስጡ ያደገ ሲሆን። መንፈሳዊ እድገት ያለ ስሜት እድገት አብረው ሊሄዱ የማይችሉ ነገሮች ናቸው። ብዙ ሰዎች ኢሞሽናቸውን መቆጣጠር አይችሉም። ግደሉ እያልኩ አይደለም፣ ግን መግዛት፣ ራስን የመግዛት መንፈስ ተሰጥቶናል። ብዙ ጊዜ በጣም መንፈሳዊ የሚመስሉ ሰዎች ስሜታቸው ግን ያልበሰለ፣ ቶሎ የሚቆጡ፣ የማይታረቁ፣ ይቅርታን የማያውቁ፣ ፍቅርን የማያውቁ ሊሆኑ ይችላል። ይሄ የስሜት አለመብሰል። መንፈሳዊነት ከስሜት ጋር አብሮ የተሳሰሩ ነገሮች ናቸው። የውስጥ ሰላም የሌለው ስሜታዊ እድገት ሲኖር ውጫዊ ሁኔታዎች፣ ችግር፣ ደስታ፣ ድህነት፣ ደህንነት፣ እነዚህ የውስጥ ሰላም በውስጣችን በጣም ይሰሙናል ማለት ነው። ምክንያታዊ መንፈሳዊ አንሆንም። ስሜት በሚገፋው መንገድ ሳይሆን የእግዚአብሔር ቃል በሚገፋን መንገድ፣ የእግዚአብሔር ቃል በሚያሳየን መንገድ ነው የሚሆነው። ውሳኔዎቻችን እንኳን ከስሜታችን የመነጨ ሳይሆን ከእግዚአብሔር ቃል የመነጨ ነው። ስለዚህ አንድ ሰው ክርስቲያኒቲን ክርስትናውን ጠብቆ ለመኖር በጣም ከሚያስፈልጉት ነገር አንዱ የራስን ስሜት መግዛት፣ የራስን ስሜት መቆጣጠር ነው። መግደል ሳይሆን መቆጣጠር፣ ማኔጅ ማድረግ። ባህሪያቶቹን ስናይ ያልበሰለ ሰው በመንፈሳዊ በስሜታዊ ብስለት ያልበሰለ ሰው በሁኔታዎች የሚገፋፋ፣ በሁኔታዎች ቶሎ የሚያዝን፣ በሁኔታዎች የሚወሰድ ነው። የበሰለ ሰው ግን በስሜት በስሎ ያደገ ሰው ግን በቃል ህይወቱን የሚመራ፣ ይሄ ጊዜ እንደሚያልፍ የሚያውቅ። ያልበሰለ ሰው ቂም የመያዝና ሰውን የመወንጀል ባህሪ በጣም በብዛት ይታይበታል። የበሰለ ሰው ደግሞ ይቅርታ ማለትን፣ በይቅርታ ነገሮችን ማለፍን፣ ተምሮ ማለፍን፣ ለሰዎች ምሳሌ ሆኖ ማለፍን የሚታይበት። ያልበሰለ ሰው በፍርሃት የታወከ ነው። ፍርሃት ህይወቱን የሞላ ነው። የበሰለ ሰው ግን በጸሎት ለእግዚአብሔር ነገሩን ሁሉ ይሰጣል። ይሄ በጣም ቁልፍ ነገር ነው። የስሜት አለመረጋጋት ብዙ ክርስቲያኖች ላይ እኔንም ጨምሮ ይታይበት። መብሰል ያስፈልጋል። መረጋጋት ያስፈልጋል።
ያልበሰለ ሰው እኔ ብቻ ነኝ ልክ ብሎ ያስባል። የበሰለ ሰው ግን ወዳጆቼ ስህተቱን አምኖ መታረምን ነው የሚፈልገው። ዳዊት እንደዚህ አይነት ሰው ነው። በመጽሐፍ እኔ ብቻ ነኝ ልክ አይደል ኢቭን ልክ አይደለህም ተብሎ ነብዩ ናታን መጥቶ ሲነግረው ልክ እንዳልሆነ ሲገባው ምንድነው ያለው ዳዊት? አቤቱ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድነው? የመጣበትን አይ የተነሳበትን አይ። ስለዚህ ስህተትን አምኖ የሚታረም ነው። እንግዲህ እንደ መግቢያዬን ጥቅልል ሳረገው ስሜታዊ እድገት ማለት የክርስቶስ ልብ እንዲኖረን መፍቀድ ማለት ነው። የክርስቶስ ልብ አላችሁ የሚባለው አይነት ሰው መሆን። ይሄንን ስላችሁ ግን አንድ ነገር ላሳስባችሁ እወዳለሁ። ይሄ በአንድ ጀንበር በአንድ ቀን የሚመጣ ሳይሆን በሂደት የሚመጣ ፕሮሰስ ነው። ራሳችንን ከፈቀድን ወደ ውስጣችን የምናይ ከሆነ በጊዜ ሂደት እየተለወጥን ስሜቶቻችን እየተረጋጉ በመንፈሳዊ ሆነ በማህበራዊ ክህሎቶቻችን ነገሮቻችን እየሰከኑ ለስሜቶቻችን ምላሽ እየሰጠን እንሄዳለን። መንፈስ ቅዱስ በውስጣችን ሲሰራ ለሁኔታዎች የምንሰጠው ምላሽ ከቁጣ ወይም ከትዕግስት፣ ከጭቅጭቅ ወደ ሰላም፣ ከጥላቻ ወደ ፍቅር ይመራል። ስንቶቻችን ልብ ውስጥ ምንድን ነው ያለው? ጥላቻ ኦር ፍቅር፣ ይቅርታ ኦር ቂም። እነዚህ ነገሮች የስሜት መለዋወጥ ናቸው። በእግዚአብሔር መንፈስ ካልተገዙ ምላሽ የምንሰጣቸው ነገር በጣም ብዙ ነው ያላቸው። ብዙዎችን ከእግዚአብሔር ቤት የምናስወጣው፣ ለብዙዎች መሰናክል የምንሆነው፣ ለብዙዎች እንቅፋት የምንሆነው፣ በቤተ ክርስቲያንም ሆነ በክርስቲያኖች ህብረት ውስጥ ለብዙዎችም እንቅፋት የምንሆነው በዚህ አይነት መንገድ የስሜት አለመብሰል በጣም ብዙ ሰው ላይ ይታያል። ይሄ ቀላል ነገር አይደለም፣ ፈታኝ ነገር ነው። ይቅር ማለት ወይስ ጭንቀትን መቆጣጠር ወይስ ሐዘንን በእግዚአብሔር መንፈስ ማለፍ፣ ደስታን ተቆጣጥሮ ከመጠን ያለፈ ነገር ውስጥ አለመግባት፣ ይሄ የስሜት ብስለትን የሚያሳይ ነው። የስሜት ብልህነት እንግዲህ ራሳችንንና ሌሎችን እንዴት መያዝ እንዳለብን የምናውቅበት መንገድ። እኛ እንዴት ነን? ከራሳችን እንነሳ። እንዴት ነን? በስለናል ወይ? በመንፈሳዊ ነገራችን እያደግን ነው ወይ? ሰዎችን ለመስማት፣ ሰዎችን ይቅር ለማለት፣ ከሰዎች ጋር አብሮ በሰላም ለመኖር ምን ያህል ብልህነት፣ ምን ያህል ብስለት፣ በምን ያህል ብስለት ደረጃ ውስጥ ያለ ነው የሚለውን መጠየቅ ያስፈልጋል። ዛሬ እኔም ልጠይቃችሁ እወዳለሁ። ምንድነው ስሜት? ስሜት ምንድነው? ጉልማን የሚባል ተመራማሪ ሲጽፍ ስሜት ማለት በነርቮችና በስነ ልቦና ለውጦች የሚከሰት የአእምሮ ሁኔታ ነው ይላል። ስሜት በሚታይና በማይታይ ዓለማት በተከሰቱ ነገሮች፣ አሁን ባሉ ነገሮች፣ ወደፊት ሊሆኑ ባሉ ነገሮች ተመስርቶ አእምሯችን፣ መንፈሳችን፣ የስሜት ሕዋስ አካሎቻችን የሚሰማውና የሚሰጠው ምላሽ ነው ይላል። ይህ ከጥናት አንጻር እርሱም ምንድነው ይላል? ደስታ፣ ሐዘን፣ ቁጣ፣ ርህራሄ ሊሆኑ ይችላሉ። እነዚህ ነገሮች ከኛ ተፈጥሮ ጋር አብረው የተፈጠሩ ናቸው። ልንክዳቸው አንችልም። የምንሰጣቸው ምላሾች ግን ወደ ተሻለ የክርስትና ሕይወትም ይመሩናል፣ ወደ አልተሻለ የክርስትና ሕይወት፣ ወደ አልተፈለገ ነገር፣ ሌሎችን ወደ ማሰናከል፣ እኛም ከእግዚአብሔርና ከሰዎች ወደ መገለል ያመጣናል። ስለዚህ ማኔጅ መደረግ አለበት። ስሜት አንድ ሰው ነገሮችን በሚያይበት ንጽረተ ዓለም በቀጥታም በተዘዋዋሪም ይገናኛል። ነገሮችን የምናይባቸው መንገድ ስሜት በቅስፈት የሚገለጥ ቢሆንም የሰዎች ምላሽ ግን እንደ ንጽረተ ዓለማቸው ነው። እንዳደጉበት እንደ መንፈሳዊ ዝግጅታቸው። ቁጣ ተሞልቶ የመጣን ሰው በቁጣ የምናደርግበት ሳይሆን በትዕግስት። ስለዚህ ስሜቶቻችንን
መግደል ሳይሆን ማኔጅ ማድረግን እንድንለማመድ እኔ ወንድማዬ ምክሬ ልለግሳችሁ እወዳለሁ። የስሜት አይነቶች በጣም ብዙ ናቸው። በጣም ብዙ ጥናት ነው ያለው። ብዙ ሳይንሳዊ ጥናቶች ቀርበዋል። በዋናነት 6 እንደሆኑ አንዳንድ ጥናቶች ይሄ ቀደም የጠቀስኩላችሁ ግሉማን የሚባለውን ሰው 7 አይነት ስሜት እንዳለ ይናገራል። አንዳንድ ጽሁፎቹ ላይ ለማየት ሞክሬያለሁ። እነርሱም ቁጣ፣ ሐዘን፣ ፍርሃት፣ ደስታ፣ ፍቅር፣ መደነቅ፣ መጸየፍ። እነዚህ ቁልፍ ከኛ የማይለዩ ሰው ሲፈጠር አብሮ ቅመማ ውስጥ ያለ እግዚአብሔር የሰጠን ባህሪዎች ናቸው። ከነዚህ ነገሮች ልንርቃቸው። ሐዘን ሊገጥመን ይችላል። ደስታ ሊገጥመን ይችላል። ፍርሃት ሊገጥመን ይችላል። ልንቆጣ እንችላለን። ልንደነቅ እንችላለን። ልንጸየፍ እንችላለን። ግን ለሁሉም ነገር የምንሰጣቸው ምላሾች ወደ ተሻለ ህይወት ይመራሉ። እነዚህ ላነሳላችሁ እወዳለሁ። እነዚህ ብቻ ሳይሆኑ ሌሎች ጥናቶች እንደሚያመለክቱት ከ27 እስከ 34 ሺህ የሚጠጉ ስሜቶች እንዳሉ አንዳንድ ጥናት ደግሞ በጣም ቦልድ አድርጎ ያሳያል። እንግዲህ ሜዲሴኔት የተባለው ወንድም በድህረ ገጹ ላይ 27 አይነት ስሜቶች እንዳሉ ዘርዝሮ ያስረዳል። እነሱም ብላቸው ደስ ይለኛል። አድናቆት፣ ስግደት፣ የውበት አድናቆት፣ መዝናናት፣ ጭንቀት፣ ግትርነት፣ መሰልቸት፣ መረጋጋት፣ ግራ መጋባት፣ መመኘት፣ መጸየፍ፣ ህመም፣ መታወክ፣ ምቀኝነት፣ መደሰት፣ ፍርሃት፣ መደንገጥ፣ ጉጉት፣ ደስታ፣ ናፍቆት፣ የፍቅር ጓደኝነት፣ ሐዘን፣ እርካታ፣ የወሲብ ፍላጎት፣ ርህራሄ፣ ድል። እነዚህ ነገሮች በሙሉ ከኛ ስሜት ጋር የተያያዙ። እውነቴን ነው የምላችሁ፣ እነዚህ አሁን የጠቀስኩላችሁ ነገሮች በሙሉ ማኔጅ ካልተደረጉ ክርስትና ህይወታችን ላይ ትልቅ ችግር የሚያመጡ ወደ ኋላ እንድንቀር የሚያደርጉ ናቸው። ከእግዚአብሔር ጋር ያለንን ህብረት የሚያነካኩ ናቸው። ከሰዎች ጋር በሰላም እንዳንኖር የሚያደርጉ ናቸው። ምንድነው እያልክ ያለው ካላችሁ እነዚህ ነገሮች በእግዚአብሔር መንፈስ መገዛት፣ መመራት፣ መብሰል፣ ማደግ አለባቸው። እያንዳንዱ ስሜት የራሱ የሆነ ጥቅም አለው። ሁሉም ስሜቶቻችን በውስጣችን ሲፈጠሩ ምላሽ ለመስጠት መሞከር ሁልጊዜ የደስታ ስሜት ብቻ እንዲሰማን መሆን የለበትም። ልናዝን እንችላለን፣ ልንቆጣ እንችላለን። ቁጣ በውስጣችን ሲመጣ ምንድነው ማድረግ ያለብን? እነ ዳዊት ምን አደረጉ? ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በሚመላለስ ጊዜ እንዴት ነበር ማኔጅ ሲያደርግ የነበረው? ይቆጣል፣ ይሰነብታል ወይ? ጳውሎስም ያለው ለዚህ ነው። ተቆጡ፣ ግን በቁጣችሁ ፀሐይ አይግባ ይላል። ቂመኞች አትሁኑ። በሰው ልጅ ውድቀት ምክንያት የመጡ እነዚህ ስሜት በእነዚህ ስርዓት የተገነባ ህይወት ስላለን ማኔጅ ማድረግ ያስፈልጋል። አንዳንዱ ነገር ከውድቀት በኋላ ስለመጣ ማለት መገለጫዎች አሉ። ስሜቶቻችን የሚገለጥበት መንገድ አለ። ቁጣ ለምሳሌ በብስጭት ወይም በተቃርኖ፣ በጥላቻ፣ በንዴት፣ በመራርነት፣ በብስጭት ስሜት፣ በስድብ፣ በአመጽ ሊገለጽ ይችላል። የሚያስቆጣን ነገር ሲመጣ ወደ ህይወታችን ልንቆጣ እንችላለን፣ ሊንጸባረቅ ይችላል። ግን እዛ ጋር መቆየት የለብንም፣ መመለስ አለብን። ይቅር ማለት አለብን፣ መተው አለብን። ሰዎች ሊያበሳጩን ይችላሉ፣ ከኛ በተቃርኖ ሊቆሙ ይችላሉ፣ ሊጠሉን ይችላሉ። የሚያናድደንን ነገር ከአንደበታቸው ሊናገሩ ይችላሉ። እንደ ክርስቲያን ማድረግ ያለብን ምንድነው? ለሚያበሳጭ ነገር፣ ስሜታችንን የሚጎዳ ነገር ሊናገሩን ይችላሉ። ህይወት የሚቀጥል ነገር ስለሆነ እኛ ምን ማድረግ አለብን? ቁጣን እንዴት ማኔጅ ማድረግ አለብን? ሐዘን ሊገጥመን ይችላል። ሐዘን እንዴት ይገጥመናል? በብቸኝነት፣ በልብ መሰበር፣ በጨለምተኝነት፣ ተስፋ በመቁረጥ፣ በተስፋ ቢስነት፣ ደስታ በማጣት፣
እንደጠፋን በማሰብ እንደተቸገሩ በማሰብ ሐዘን በውስጣችን ሊፈጠር ይችላል። ምንድነው ማድረግ ያለብን? መጽናናት አለብን። የእግዚአብሔር መንፈስ እንዲያጽናናን ወደ እግዚአብሔር መንፈስ መቅረብ ያስፈልገናል። ደስታ መገለጫው ምንድነው? ሐሴት በማድረግ በመርካት በመመስገን በተፍታታ ስሜት በተጫዋችነት በሙሉ ሊገለጽ ይችላል። በመጨነቅ ግራ በመጋባት መጨነቅ እንዴት ሊከሰት ይችላል? ግራ በመጋባት በውጥረት በልብ መንጠልጠል እርግጠኛ ባለመሆን በእነዚህ ነገሮች ይከሰታሉ። መጸየፍ፣ መደነቅ፣ ፍቅር እነዚህ ነገሮች መገለጫ አላቸው፣ ዝም ብለው አይደለም። ሲገለጡ ግን እኔና እናንተ ምንድነው ማድረግ ያለብን? እንደ ሌሎች መሆን የለብንም። ቁጣ የሚቀሰቅስ ነገር ወደ ውስጣችን ሲመጣ በተቻለን መጠን ራሳችንን አረጋግተን ከተቆጣንበት ነገር ለመውጣት ካልሞከርን ወደ ቂም ያመራል፣ ወደ ሐዘን ያመራል። ማኔጅ ማድረግ አለብን። በስሜት የሚመጡ ሆርሞን ለውጦች በስሜት ምክንያት ሰውነታችን ምላሽ የምንሰጥበት መንገድ ነጭናጮች ሊያረገን ይችላል። ሆርሞኖቻችን የተለያየ ኔጌቲቭ ነገር ሊያመነጩ ይችላሉ። እነዚህ ሆርሞኖች ከኛ ምላሽ ይጠብቃሉ፣ መተዳደር ይፈልጋሉ። ለምን? ወደ በሽታ ስለሚያመሩ። ለምን? ከሰዎች ጋር ያለንን ግንኙነት ስለሚያበላሹ። በማልቀስ፣ በመሳቅ፣ በማሾፍ፣ ፈገግ በማለት፣ አመሰግናለሁ በማለት፣ በመጸየፍ፣ ስጦታን በመስጠት እነዚህን ነገሮች ገልጠን ከዛ ነገር ውስጥ ለመውጣት መጣር ያስፈልገናል። በሌላ መልኩ ጉዳት በማድረስ የሚገለጡ ስሜቶች እንዳሉ ደግሞ ማሰብ ያስፈልጋል። እነዚህ ከላይ የጠቀስኳቸው መልካም በማድረግ የሚገለጡ ሆርሞናል ለውጦች ናቸው። በማልቀስ፣ በመሳቅ፣ በማሾፍ ይገለጣል። እነርሱ ግን በራሳችንም በሌሎችም ላይ ጉዳት ማድረስ ወደ ህይወታችን እንዳያመጣ ግንኙነት እንዳይበላሽ መጠንቀቅ ያስፈልጋል። ይሄ ጉዳት ሊያደርሱ የሚችሉ ስሜቶች እንዳሉ መገንዘብ አለብን። ሰው ስሜቱን ማኔጅ ማድረግ ካልቻለ ግንኙነቱ ይበላሽ፣ መፍረስ ወደ ህይወቱ ይመጣል። ከሰዎች ጋር ያለው ነገር ይቋረጣል፣ ከራዕይ ይስተጓጎላል። ትምህርቱን ሊያቋርጥ ይችላል፣ ስራውን ሊያቋርጥ ይችላል፣ በበቀል ሊነሳ ይችላል፣ ስራ ሊያቆም ይችላል፣ የራሱንም የሌሎችንም ህይወት ይረብሻል። እያለ ሲሄድ ስሜቱን ማኔጅ የማያረግ ሰው መጨረሻ የአደንዛዥ እጽ ተጋላጭ ይሆናል ማለት ነው። ስለዚህ ራስን መቁረጥ፣ የቤተሰብ መፍረስ፣ እነዚህ ነገሮች የሚመጡት ወዳጆቼ ከየትም አይደለም፣ ስሜትን ማኔጅ ካለማድረግ የሚመነጩ። በተለይ ወጣቶች ስሜቶቻችሁን መፈተሽ ያስፈልጋል። ለምንድን ነው የተገዛን ያለ ነው? ውስጣችንን ተቆጣጥረነዋል ወይ? እየበሰልን ነው ወይ? እየተለወጥን ነው ወይ የሚለውን ነገር በጣም ማሰብ ያስፈልጋል። እንደ እግዚአብሔር ቃል መብሰል ያስፈልጋል። ለምን? ግንኙነት ይበላሻል። የጀመርናቸው ነገሮች ሊፈርሱ ይችላሉ። የጀመርናቸው ነገሮች ሊጠፉ ይችላል። ማቋረጥ ሊመጣ ይችላል። ብዙ ነገር ማለት ነው። ስለዚህ ምላሽ መስጠት ያስፈልጋል ማለት ነው። በስሜት የሚመጡ ሆርሞናል ለውጦች ሲመጡ እኔና እናንተ ምላሽ ካልሰጠን ወዳልተፈለገ ነገር ነው ይመራል። ለስሜት እንግዲህ ተገቢ ምላሽ መስጠት፣ አሁን ወደ ዋና ሐሳቤ እየመጣው ነው። ለስሜት ተገቢ ምላሽ መስጠት በጣም አስፈላጊ ነገር። መልካም ስሜቶች እንዳሉ ሁሉ በአግባቡ መተዳደር ካልቻሉ ከቁጥጥር ውጪ የሚሆኑ ወይም ከቁጥጥር ውጪ ሊሆኑ የሚችሉ ስሜቶች በጤናችን ላይ፣ በኑሯችን ላይ፣ በአስተሳሰባችን ላይ ጉዳት ሊያደርሱ ይችላሉ። በክርስትና ህይወታችን ላይ፣ በሪሌሽንሺፖቻችን ላይ እንደየፖዚሽናችን ችግር ሊያጋጥመን ይችላል። ስለዚህ ተገቢ ምላሽ መስጠት ያስፈልጋል። ካልተቆጣጠርን፣ ካላስተዳደር ነው በአግባቡ መቆጣጠርና ማስተዳደር ካልቻልን
ወደ ህይወታችን የሚመጡ ነገሮች አሉ። እንደ ምሳሌ ባነሳላችሁ የአእምሮ መታወክ ይገጥመናል፣ ጭንቀት ይገጥመናል፣ የጡንቻ መወጣጠር ይገጥመናል፣ የጨጓራ መታወክ ይገጥመናል። አንድ ሰው ስሜቱን ማኔጅ ካልቻለ እንደ ሳይንስም እንደ መንፈሳዊ ህይወትም የጤና እክል ይገጥማል። በገዛ እጃችን ማለት ነው። የሚያስቆጣን ነገሩን ቁጭ ብሎ አስቦ ከቁጣው ለመውጣት ፕሮሰስ፣ ጸሎት፣ የመንፈስ ቅዱስን እርዳታ፣ የሰዎችን የካውንስለሮችን ምክር ለመስማት ቁጭ የማይል ሰው በጤና ይቸገራል። የታወቁ ስሜቶች በኃይል መልክ ከሰውነታችን ሊወጡ ስለሚችሉ አግባባዊ ምላሽ መስጠት ያስፈልጋል። ዛሬ እኔ በሚዲያም ብዙ እከታተላለሁ፣ በቤተክርስቲያንም በተለያየ ሀገር ወጣቱንም ትልልቅ ሰዎችንም አያለሁ። እንደ ቤተክርስቲያን እንደ ሀገር ትልቁ ክፍተታችን ስሜትን ያለመቆጣጠር ችግር እንዳለ እኔንም ጨምሮ ይታያል። ክርስቲያን የሚለይበት አንዱ መለያው ለሚመጡ ከውስጡ ለሚነሱ ከውጭም ለሚመጣባቸው ምላሾች እንደ እግዚአብሔር ቃል ምላሽ ስሜቶቻችንን አያስፈልጉም እያልኩ አይደለም፣ አስፈላጊ ናቸው። አስፈላጊ ስለሆኑ ስሜቶቻችንን ማስተዳደር የተሻለ ህይወት እንዲኖረን ያደርጋል። እንዴት ነን ከሰዎች ጋር? እንዴት ነን ከእግዚአብሔር ጋር? እንዴት ነን ከቤተሰብ ጋር? እንዴት ነን አብረን ከምናገለግላቸው? ስለ ስሜት ማጥናት መማር ያስፈልገናል ብዬ ስላሰብኩ ነው። ምክንያቱም ስሜቶቻችን በቅድሚያ በራሳችን በመቀጠል በሌሎች ላይ የሚያደርሱት ጫና ቀላል እንዳልሆነ ስላሰብኩ ነው ይህንን ነገር ወደ እናንተ ይዤ የመጣው። ስሜቶቻችንን መቆጣጠር ካልቻለን ከብዙ መልካም ነገር እንጎላለን። ኢቭን የተዘጋጀልንን ነገር እንኳን በደስታ ማድረግ አንችልም። በደስታ መኖር አንችልም። በደስታ መመገብ አንችልም። እንለብሳለን፣ ያማረብን ይመስለናል፣ ግን አያምርብንም። እረፍት የለንም፣ ሰላም የለንም። ወዳጆቼ ስሜትን መግዛት፣ ስሜትን መቆጣጠር ለመኖር መወሰን ማለት ነው። እየኖርን ያለነውን ህይወት በደስታ ለመኖር፣ ከእግዚአብሔር ጋር ለመኖር፣ ከሰዎች ጋር ለመኖር ተገቢ ምላሽ መስጠት ያስፈልጋል ማለት ነው። ምላሽ የሚሰጥ ሰው በውስጡ ብዙ በረከቶችን ያተርፋል። ወደ ስሜታዊ ውስጣዊ ብስለት እንዴት እናድጋለን? እሱን ላነሳላችሁ እወዳለሁ። እንግዲህ መጀመሪያ የማነሳላችሁ እግዚአብሔር ከስሜት ጋር እንደፈጠረን መገንዘብ ያስፈልጋል። አትግደሉ ስሜቶቻችሁ። ስሜትን ማንጸባረቅ ትክክለኛ ነገር ነው። ተፈጥሯዊ መሆኑን ማወቅ አለብን። እግዚአብሔር የሰጠን ነገር እንደሆነ ማወቅ አለብን። ከዚህ ነው የሚጀምረው። ለምን እንደዚህ ተፈጠርኩ ብላችሁ አታስቡ። ማኔጅ ማድረግ የተሰጠን ስለሆነ ማለት ነው። ስሜት አልባ መሆን ተፈጥሮን መቃወም እንደሆነ ማወቅ አለብን። ሰዎች ስሜታቸውን ሲያንጸባርቁ አትቆጡ። ለምን እንዲህ ትሆናለህ አትበሉ። ጥሩ ነው፣ ግን ከዚህ ነገር ውጣ ብሎ ሰዎችን መርዳት ነው የሚያስፈልገው። ዋናው ነገር ስሜትን መግራት ወይም ማስተዳደር። ወደ ስሜት ብስለት ለመምጣት አንድ ሰው ስሜቱን መግራት አለበት፣ ማስተዳደር ደግሞ አለበት። እየቀጠለ ሲመጣ እያስተካከለ መምጣት አለበት። በቆይታ መስተካከል አለበት። በሂደት መለወጥ ያለበት ነገር አለ። ይሄ ነገርህ ጥሩ አይደለም የሚባለውን ነገር ከምትከራከሪ ቆም ብሎ ማሰብ፣ ስሜትን በደንብ ማወቅ መግራት ያስፈልጋል። ማስተዳደር ያስፈልጋል። ስሜትን መደበቅ ሆነ አለመግራት ትክክል እንዳልሆነ ማወቅ አለበት። ተው የተባለውን ነገር ለመተው ሙከራ ማለት፣ አታድርግ የተባለውን ነገር ላለማድረግ ሙከራ ማለት። እንዴት ነው ማደርገው ብሎ ማሰብ። እንዴት ተወጡ የእምነት አባቶች፣ መጽሐፍ ቅዱስ ውስጥ ያነበብናቸው ሰዎች፣ የምናውቃቸው ሰዎች፣ ታሪክ የሰሩ ሰዎች እንዴት ነው ያለፉት?
ስሜታዊ ብስለት በህይወት ላይ ወሳኝ ሚና ነው ያለው። አንድ ሰው የሚኖረውን ኑሮ የሚኖረውን ህይወት በትክክለኛ መንገድ የሚኖረው ወደ ውስጥ ምላሽ ከሰጠ ብቻ። ስሜታዊ ብስለት ልናዳብረው የሚገባን ክህሎት ነው ወዳጆች። በስሜታዊ ብስለት ማደግ ያለብን መሰረታዊ ነገሮች ብዬ ዛሬ ወደ እናንተ ያነሳሁት ማነሳላችሁ ሐሳብ ይሄን ሐሳብ እንድትይዙልኝ ነው። እስካሁን ያሉ የተለያየ ጥናቶች አሉ። ይህንን መልእክት ወደ እናንተ ይዤ የመጣሁበትም ምክንያት አብዛኛውን ነገር በዛ መንገድ ዲዛይን የተደረገ ስሜታዊነት ወይ ደግሞ ስሜትን አለመግራት እንደ ትክክለኝነት እየታየ ያለበት ዘመን ስለሆነ ሰው አስተያየት ከመቀበል ይሄን አታድርግ የተባለውን ነገር ላለማድረግ ጥቅስ መጥቀስ እንጂ ለምንድን ነው ይሄን ነገር ያረኩት ብሎ አለማሰብን መተው መቻል አለበት። በስሜት ብስለት ማደግ በስሜታዊ ብስለት ማድረግ ያለብን መሰረታዊ ነገሮች የመጀመሪያው የራስን ስሜት ማወቅ። ማን ነኝ እኔ? ራስን ከማወቅ ይጀምራል። ለውጥ ራስን ከማወቅ ይጀምራል። ለውጥ ከራስ ይጀምራል። ወደ ሌሎች ነው የሚያድገው። ደካማና ጠንካራ ጎኔን መመርመርና ማወቅ ያስፈልጋል። የምንወደውንና የምንጠላውን መለየት አለብን። የምንጠላውን ነገር ለማድረግም ሆነ የሚያደርጉ ሰዎች ጋር ላለመዋል ሙከራ ማድረግ ነው። ስሜትን በአግባቡ ማስተዳደር፣ ዋጥ ለማድረግ ራስ ላይ ለመስራት ሰው ቁጥር ይዞ ዛሬ ብሎ ነገ ብሎ መያዝ ከጀመረ ራሱ ላይ ይሰራል። እንደዚህ ተብያለሁ፣ ይሄ ነገር ልክ አይደለም። ስሜትን በአግባቡ ማስተዳደር፣ የራስን ስሜት ለማስተካከል ማቀድ። እስቲ እናቀድ ራሳችን። እኔ አቅጄ ከህይወቴ የሰረስኩት ነገር እንዳለ አምናለሁ፣ አስባለሁ። በጣም ብዙ ነገር ማለት ነው። ከዛሬ ብዙ ዓመታት በፊት ይሄን ነገር መተው አለብኝ ብዬ አስቤ ጽፌ ሪሌሽንሺፕ ላይ መውጣት መግባቴ ላይ አስቀምጬ ያስተካከልኩት ነገር እንዳለ እኔ ምስክር። የራስን ስሜት ለማስተካከል ማቀድ። አቅዱ እስቲ ራሳችሁ። እስከ መቼ ነው ሌላው ላይ የምናቀደው? እስከ መቼ ነው ስራ ላይና ቢዝነስ ላይ ብቻ የምናቀደው? ራሳችንን ለመስራት መቼ ነው ማቀድ የምንጀምረው? ለውሳኔዎቻችን የምንሰጠው ምላሽ መጠንቀቅ ያስፈልጋል። አንድ ሰው ማድረግ ያለበት መሰረታዊ ነገር ለውሳኔ አለመቸኮል። ውሳኔ የትም አያደርስ። ለውሳኔዎቻችን የምንሰጠው ምላሽ ላይ መጠንቀቅ ያስፈልጋል። ምክንያቱም አንዴ ከመናገራችን በፊት ማሰብ፣ አንዴ ከመናገራችን በፊት ማሰብ። አንድ አባባል አለ፣ 9 ለካ አንዴ ቁረጥ። የምንናገረው ነገር የሌላውን ህይወት ሊጎዳ ይችላል። የሌላውን ሩጫ ሊገታ ይችላል። አንደበት እሳት ነው፣ የፍጥረትን ሩጫ ያቃጥላል። ለውሳኔዎቻችን የምንሰጠው ምላሽ ላይ መጠንቀቅ ያስፈልጋል። የእግዚአብሔር ጸጋ ላይ መደገፍ ያስፈልጋል። ይሄ በጣም ቁልፍ ነገር። በስሜት ብስለት ማደግ በስሜት ብስለት ለማደግ ማድረግ ያለብን መሰረታዊ ነገር የእግዚአብሔር ጸጋ ላይ መደገፍ፣ ችሎታችን ላይ ሳይሆን፣ ያለን ነገር ላይ ሳይሆን፣ ቤተሰቦቻችን ላይ ሳይሆን የእግዚአብሔር ጸጋ ላይ መደገፍ። ቲቶ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና 12-13 ይህ ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ የአምላካችንን የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ቦልድ አድርጌ ማነብላችሁ፣ ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል። የእግዚአብሔር ጸጋ ላይ ከተደገፍን ራስን የመግዛት መንፈስ ይሰጠናል።
ያለብን ማድረግ ያለብን መሰረታዊ ነገሮች ውስጥ አንዱ ራሳችንን መግዛት፣ የእግዚአብሔር ጸጋ ላይ መደገፍ፣ ውሳኔዎቻችን ላይ አለመቸኮል፣ ውሳኔ ከመስጠታችን በፊት ነገሮችን እንደገና ማሰብ፣ ማሰላሰል፣ ራስ ላይ ለመስራት ራስን ለማስተካከል ማቀድ፣ ስሜትን በአግባቡ ማስተዳደር፣ ደካማና ጠንካራ ጎንን መለየት። ይሄ የራስን ስሜት ለማወቅና በውስጣዊ ብስለት በስሜታዊ ብስለት ለማደግ የሚጠቅመን መሰረታዊ ነገር ነው ወዳጆች። የራስን ስሜት ለመቆጣጠር ማስታወሻ መያዝ ያስፈልጋል። ቀስ ብሎ ማሰብ ያስፈልጋል። ጊዜን መግዛት ያስፈልጋል። እኔ ማን ነኝ? የት ነኝ ያለሁት? እንዴት ነው ከሰዎች ጋር እየኖርኩ ያለሁት? በቤተ ክርስቲያኔ፣ በመስሪያ ቤቴ፣ በስራ ቦታ፣ በትዳር ህይወቴ እንዴት ነው እየተመላለስኩ ያለሁት? ኢሞሽኔን ተቆጣጥሬ ያለው ወይ? አድግ ያለው ወይ? በስሜት የምሰጣቸው ምላሾች ሌሎችን ይገነባሉ ወይ? ያንጻሉ ወይ? የምወስናቸው ውሳኔዎች ወደ እግዚአብሔር መንግስት፣ ወደ እግዚአብሔር ህይወት ያስጠጋኛል ወይ ብሎ ማሰብ በጣም መሰረታዊ ነገር ነው። የራስን ስሜት መቆጣጠር ውጤት አለው ወዳጆች። ውጤቱ ምንድነው? ሌሎችን በቃላት ላለማጥቃት ይረዳናል። የራስን ስሜት የሚቆጣጠር ሰው እውነቴን ነው ምላችሁ ሌሎችን በቃላት ላለማጥቃት ይረዳል። በከፍተኛ ነው ይረዳል። እናስባለን ስለ ሌሎች ስብራት። ስለዚህ የምንናገረውን እናውቃለን፣ የምናስበውን አጀስት እናደርጋለን። እንደ እግዚአብሔር ቃል ውስጣችን ሲቆጣ ነው ውስጤ ቀስ በል ተረጋጋ ብለን ለውስጣችን ምላሽ ሰጥተን እናገራለን። እውነቴን ነው ምላችሁ ብዙዎች ከእግዚአብሔር ፊት የሸሹ፣ ብዙዎች ከቤተ ክርስቲያን የራቁ፣ ብዙዎች ከህይወት ጎዳና እየወጡ ያሉት እኛ በምንናገራቸው ስሜታችንን ያልተቆጣጠርን ራስን የመግዛት መንፈስ በውስጣችን በሌለ አላስፈላጊ ቃላቶች እንደሆነ መዘንጋት የለብንም። የራስን ስሜት መቆጣጠር የተጣደፈና ስሜታዊ ውሳኔዎች እንዳንወስን ይረዳናል። የራስን ስሜት መቆጣጠር አንደኛ ጥቅሙ በቃላት ሌሎችን ላለማጥፋት፣ ሌሎችን ላለመጉዳት ይረዳናል። ሁለተኛ የተጣደፈ ስሜታዊ ውሳኔዎችን እንዳንወስን ይረዳናል። ውሳኔ እባካችሁ ወንድሞችና አንድን ነገር ከመወሰናችሁ በፊት በጣም አስቡ። በውስጥ ብስለት መወሰን ክርስቲያናዊ እሴቶችን እንዳንጥል ያደርገናል። ብዙ ሰዎች ክርስቲያናዊ እሴት የጣሉት በውስጣቸው ያለውን የስሜት አለመቆጣጠር፣ በስሜት አለማደግ ችግር። ክርስቲያናዊ እሴቶች እንዳንጥል ያደርገናል። ራስን መቆጣጠርና ሁሉን ነገር መቆጣጠር ያስችለናል። የራስን ስሜት መቆጣጠር በጣም ብዙ ውጤት ነው ያለው። ከጤና ይጠብቀናል። ከሰዎች ጋር በሰላም እንድንኖር ያደርገናል። ከእግዚአብሔር ጋር ሰላማዊ እድገት ይኖረናል። እናድጋለን። ለብዙዎች የመለወጥ ምክንያት እንሆናለን። ለብዙዎች የማደግ ምክንያት እንሆናለን። የት ነው ያለነው? ምን ያህል አድገናል? ምን ላድርግ ብለን ማሰብ ያስፈልጋል። ምን ላድርግ ብለን ራሳችንን መጠየቅ ያስፈልጋል። እስቲ እንጠይቅ ራሳችንን። ምን ላድርግ ብለን ማሰብ ያስፈልጋል። ራስን ተጠያቂ ማድረግ ነው የመጀመሪያው። ስህተትን ለመቀበል ውጤቱን ለመጋፈጥ መዘጋጀት። ብዙ በመጽሐፍ ቅዱሳችን ውስጥ ስህተታቸው ሲነገራቸው እንደ ሮንግ የተቀበሉ አሉ፣ ትክክል እንደሆነ ደግሞ የተቀበሉ አሉ። ለምሳሌ ቅድም ያነሳውላችሁ ዳዊት የእግዚአብሔርን ቤት ለመስራት የእግዚአብሔር ሐሳብ ባልሆነበት ጊዜ ተነሳ። አንደኛ ነገሥት ምዕራፍ 17 ላይ ሄዳችሁ ስታነቡ ነቢዩንም አማከረ፣ ግን የእግዚአብሔር ሐሳብ አልነበረም። ተው ሲባል ቆመ። እሺ እኔ ማንኛል? ንስሐ ገባ። ስህተቱን ለመቀበል ውጤቱን ለመጋፈጥ ልቡን አዘጋጀ። ይኸው ዛሬ ድረስ መማሪያ ሆኗል። ስለዚህ ራስን ተጠያቂ ማድረግ፣ ስለሰራነው ስህተት
ሌላው ላይ ኮምፕሌን አናርግ። እኔ ነኝ ጥፋተኛ ብለን እናስብ። ሌላው ምን ላድርግ? መረጋጋት ያስፈልጋል። አንዱ ክርስትና እሴት የተሰጠን አንዱ እሴት በውስጣዊ ብስለት ማደጋችንን የምናቀው አንዱ ነገሮች የትኛውም አይነት በማንኛውም አቅጣጫ ወደ ህይወታችን ሲመጡ በመረጋጋት ነገሮችን ምንም እንዳልተፈጠረ ሳይሆን መፈጠሩን አውቀን ግን መረጋጋት በጣም ቁልፍ ነገር። ለተፈጠረው ችግር እንዴት ምላሽ እንደምንሰጥ ለማሰብ እድል ይሰጠናል። ከመጮህ ይልቅ መስማት፣ እንዴት ተፈጠረ፣ እንዴት ሆነ፣ እንዴት ተከሰተ ይሄ ነገር። መረጋጋት በጣም ቁልፍ ነገር። ምን ላድርግ? ቀና አመለካከት ይኑረን። ነገ ተስፋ ይታያችሁ። የተረጋጋ ህይወት ያመጣል። አይረበሹም። ነገ ተስፋ የሚታያቸው ሰዎች አይረበሹም። በውድቀት ውስጥ እንኳን መነሳት ይታያቸዋል። ሐሳብ ያመነጫሉ። ሐሳብ ለማመንጨት እድል ይሰጣል። እስቲ ራሳችንን እንጠይቅ። ምን ላድርግ? ውጤት አለው። በጣም ብዙ ውጤት ነው ያለው። ምን ላድርግ ብለን ካልጠየቅን ግን ወደዛ አንመጣም። ራስን ማወቅ፣ እኛ ራሳችንን የምናይበት የምናስበው ስሜት አዎንታዊ፣ አሉታዊ ብለን ከፋፍለን ማውጣት አለብን። የሚያስከትለው ጉዳይ ግላዊ ጉዳት እኔ ላይ ምን ሊያመጣ ይችላል? እኔ ላይ እንዴት ተጽዕኖ ሊያመጣ ይችላል? አቋም ያለው ሰው፣ ተጽዕኖ ያለው ሰው ሀገር ላይ ሊሆን ይችላል፣ በቤታችን ሊሆን ይችላል፣ በመስሪያ ቤታችን ሊሆን ይችላል። ተጽዕኖ አምጪዎች ወዳጆቼ ራሳቸውን ስሜታቸውን መግዛት መቆጣጠርና ማስተዳደር ይቻላል። ሰዎች እንደ ማንኛውም ሰው ይገጥመናል ስሜት። ግን የምንሰጠው ምላሽ ደግሞ በእኛ ህይወት ውስጥ ወደ ቀጣይ ህይወት ለመሄድ በጣም ቁልፍና ወሳኝ ነገሮች ናቸው። ቅድም ያነሳውላችሁ በስሜት ብስለት ለማደግ ማድረግ ያለብን መሰረታዊ ነገር የመጀመሪያው የራስን ስሜት ማወቅ፣ ሁለተኛው የራስን ስሜት መቆጣጠር ነው። ውጤት አለው። ምን ላድርግ ብለን መጠየቅ አለብን። ሶስተኛው የሌሎችን ስሜት መረዳት፣ ቀና ያልሆኑ አስተሳሰቦችን በግምት አለማሰብ። እኛ ሰው ፊትን ነው ሊያይ የሚችል፣ የሰውን ውስጥ የሚያነብ እግዚአብሔር ብቻ። ልብና ኩላሊትን ብሎ ለማንም አልሰጠም። ውስጣችንን ብናቅማ በምድር ላይ ምን ሊከሰት እንደሚችል ሁላችንን እናውቃለን። ስለዚህ ቀና ያልሆነ አስተሳሰቦችን በግምት አለመናገር። ምን አስቦ ነው? ለምንድነው ሰላም ሳይለኝ ያለፈው? እሱ ማን ስለሆነ ነው? ምናምን እያልን ግምት አንስጥ። ይሄ በስሜት አለመብሰላችንን በጣም ከሚያሳየን ነገር አንዱ የሌሎችን ስሜት ለመረዳት መሞከር። አይ ዘንግቶ ሊሆን ይችላል፣ ቸኩሎ ሊሆን ይችላል፣ በሌላ ነገር ሐሳቡ ተይዞ ሊሆን ይችላል። አይ አላየኝም፣ እሱ እያየኝ ሰላም ሳይለኝ አያልፍም። ለውስጣችን እንደዛ አይነት ምላሽ መስጠት እንጂ መልሰን አሳያለሁ እያልን የምንል ከሆነ አለማደጋችንን። ሌሎችን በሚገባ መረዳት፣ ሌሎችን በሚገባ ማዳመጥ። ወዳጆቼ ሌሎችን ማድመጥ ግን ሕክምና እንደሆነ እናውቃለን። ማውራት የሚፈልጉ ሰዎችን መስማት ሰዎቹን እያከምን እንደሆነ እናውቃለን። ውስጣቸው ያለው ነገር ግን ፍል ብሎ ሲወጣ እኮ ወዳጆቼ ፈውስ ነው የሚያገኘው። ስለዚህ ሌሎችን በሚገባ ማድመጥ ትልቅ ሕክምና፣ የሌሎችን ስሜት መረዳት ያስፈልጋል። እግዚአብሔር የጣልነውን የሰው ልጅ በልጁ ፈቶ ግንኙነት እንዲቀጥል ካደረገ እኔና እናንተም ይህንኑ የአባታችንን ባህሪ ማስቀጠል ያስፈልጋል። የሌሎችን ስሜት በመረዳት በመነጋገር ግጭትን በመፍታት ግንኙነታችንን ማስተካከል ያስፈልጋል። የሐሳብ የፍላጎት ግጭት ይኖራል። የሌሎችን ስሜት የምናዳምጥ ከሆነ ግን በቀላሉ እንፈታለን።
ሌሎችን ማድነቅ፣ ማመስገን፣ ይቅርታ ማለት እባክህ ወንድሜ፣ እባክሽ እህቴ፣ ትችላለህ፣ ትችያለሽ፣ አንዴ ጠብቀኝ፣ ቆይ አንድ ጊዜ። እነዚህ ቃላቶች በጣም ቁልፍ ነው። እስቲ አንዴ ይሄን ነገር ላስበው፣ ይሄን ጉዳይ ብናቆየው፣ ቅር እንዳይልህ እባክህ። እማማ፣ አባባ፣ ወንድሜ፣ እህቴ፣ ጋሼ፣ እነዚህ ቃላቶች ፈውስ ናቸው። ስለዚህ የሌሎችን ስሜት ለመረዳት በጣም ያስፈልገናል ማለት ነው። የሚሰሩትንና ስራቸውን፣ ሐሳባቸውን፣ ሰዎቹን ከልባችን መቀበል፣ የሌሎችን ስሜት መረዳት በጣም ቁልፍ ነገር እንደሆነ ከተለያዩ ነገሮች ከመጽሐፍ ቅዱስን መማር እንችላለን። እንግዲህ እኛ የራሳችንን ከተቆጣጠርን፣ እኛ የራሳችንን ስሜት አንደርስታንድ ካረግን፣ የሌሎችን ደግሞ ለመረዳት አንችልም። እኛ የምንቸገርባቸውን ነገሮች ሌሎች ሲቸገሩ ለምንድን ነው የምንጨክንባቸው? እኛ ያለፍንባቸውን የህይወት ስርዓት ሌሎች ተቸግረው እያለፉ ለምንድን ነው እዛው እንዲቀሩ ምናደርገው? በስሜት መብሰልን የመሰለ ክርስቲያኒቲ የለም። ራስን መምራት፣ የራስን ስሜት መቆጣጠር፣ የሚረብሹ ጉዳዮች የሚያስከትሉ የስሜት ዝንባሌዎቻችንን መቆጣጠር ያስፈልጋል። መላመድ ያስፈልጋል። ለውጥን መላመድ፣ መቀበል፣ ችግሩን መቋቋም፣ መነሳሳት ያስፈልጋል። እድሎችን፣ በረከቶችን ለመጠቀም መዘጋጀት፣ መነሳሳት ያስፈልጋል። ለምንድን ነው ይሄ ነገር የዘገየው? አንዱ የዘገየበት ምክንያት ራሴን አለመቆጣጠር፣ ስሜቴን አለመግዛት። እንሰራለን፣ ከሰዎች ጋር ሪሌሽንሺፕ የለንም፣ ብቻችንን እንቀራለን፣ ጣዕም የለውም። መታመን ለህዝብ፣ ለቤተሰብ፣ ለቤተክርስቲያን፣ ለሀገር፣ እነዚህ ራስን መምራት በጣም ቁልፍ ነገር። እውነትን መውደድ፣ ራስን ማሳደግ፣ በእውቀትም ሆነ በገንዘብ በማንኛውም ነገር ራሳችንን ማሳደግ፣ ተስፈኛ መሆን ከምንም በላይ እዚህ ቦታ ደርሳለሁ ብሎ። ስለዚህ ጥሩ ወይም ትልቅ የስሜት ብልህነት የተካነ ሰው በህይወቱ በጣም ብዙ ነገሮች ነው የሚኖሩት። የመጀመሪያው የራሱን ደካማና ጠንካራ ጎን ያውቃል። ጥሩ ወይም ትልቅ የስሜት ብልህነት የተካነ ሰው የራሱን ደካማና ጠንካራ ጎን ስለሚያውቅ የት መዋል እንዳለበት፣ ምን መናገር እንዳለበት፣ ስሜታዊ ሲሆን እንዴት ምላሽ መስጠት እንዳለበት ይገነዘባል። ንግግሩን ይቆጣጠራል። እባካችሁ በጌታ ፍቅር ልጠይቃችሁ፣ የምትናገሩት ነገር ሌሎችን የሚያንጽ መሆን አለበት። ክርስቲያን ከትችት ይማራል። ሰው ሲተቸው፣ ሐሳብ ሲሰጠው ተቀብሎ ይማራል። በስሜት ብልህነት አደገ የምንለው ሰው የሰውን ሐሳብ፣ ትክክለኛ የሆነ አስተያየት ሲሰጠው ለመቀበል የተዘጋጀ፣ ጥቅስ የማይፈልግ ኦኬ እሺ አስተካክላለሁ፣ ከዚህ አንጻር ነው ይሄን ያደረኩት፣ ይሄ ነገር አንተን የሚረብሽ ከሆነ ስጋ መብላት እንኳን ወንድሜን የሚያሰናክል ከሆነ አላድል ጳውሎስ። ከትችት ይማራል። ሂስ ሲሰጠው ይማራል። የሰዎችን ስሜት ይረዳል። እንደኔ ተቸግረው ነው፣ እኔም እኮ በዚህ ጎዳና አልፍ ያለው። ይቅርታ ይጠይቃል፣ ምህረትም ያደርጋል። መረሳት የሚገባውን ይረሳል፣ መተው የሚገባውን ይተዋል፣ መጣል ያለበትን ይጥላል። ለዓላማ ተሰላፊ ነው። በስሜት ብልህነት የተካነ ሰው ፍጹም ነኝ ብሎ ስህተት እንደሚሰራ፣ እንደሚወድቅ፣ እንደሚያበላሽ፣ እንደሚያጠፋ የሚያምን ሰው። መውደቅ መነሳት ህይወት እንደሆነ፣ ሰዎች ከዚህ ነገር ጋር ዲዛይን እንደተደረጉ ባለፈው ስህተቱ አይታሰርም፣ ካለፈው ስህተቱ ይወጣል።
እዛው ባህሪያቸው ሆኖ ይቀራል። አንዳንድ ቁጡ ናቸው፣ እድሜ ዘመናቸውን እንደተቆጣ ያልፋል። መሳቅ የማያውቁ ከሰዎች ጋር ህብረት የሌላቸው፣ ደስታ የሌላቸው፣ ሰላም የሌላቸው። ኖ ኖ ኖ እሱ ክርስቲያኒቲ አይደለም። መውጣት ያስፈልጋል። ካለፈው ስህተታችን ተምረን እልፍ ማለት ያስፈልጋል። በቀላሉ ህይወቱ አይናጋም። በስሜት ብስለት ያደገ ሰው በቀላሉ ህይወቱ አይናጋም። ህይወቱ ሚዛናዊ፣ ነገሮችን እንደመጡ ምላሽ አይሰጥም። አስቦ ይመልሳል። አስቦ ተረጋግቶ ምላሽ ይሰጣል። የማይጠቅመውን እምቢ ማለት ይችላል። ይሄ በጣም ቁልፍ ነገር። ስሜቱን ማስተዳደር ያውቃል። ራሱን ላልተገባ የስሜት መዋዠቅ ውስጥ አይከትም። ወዳጆቼ ራስን መምራት በጣም ቁልፍ ነገር። ስሜትን መቆጣጠር ካልተቻለ እነዚህ ነገሮች ወደ ህይወታችን ሳናስበው ይመጣሉ። ስካር፣ ጠብ፣ ጥላቻ፣ ዘረኝነት፣ አድመኝነት፣ መገዳደል፣ ተስፋ መቁረጥ፣ በሽታ፣ በጣም ብዙ እክሎች ይገጥማሉ። እኔና እናንተ በምን አይነት ስሜታዊ ብስለት ውስጥ ነው ያለነው የሚለውን በጣም አተኩረን እንድናይ እፈልጋለሁ። አድገናል ወይ? እነዚህ ነገሮች ከኛ ጋር የተፈጠሩ ናቸው። በአግባቡ ምላሽ ካልሰጠናቸው ግን ወዳልተፈለገ አቅጣጫ ይመራናል። ክርስቲያኒቲን ያስጥለናል። ከሰዎች ጋር ያለውን ህብረት ያበላሽብናል። ስለዚህ ራስን ማወቅ፣ ከሌሎች ጋር ያለን ግንኙነት በደንብ ማጥበቅ፣ መንፈሳዊነት ከነዚህ ነገሮች ጋር ተሳስሮ ያለ ነገር ስለሆነ በስሜት ብልህነት ራሳችንን ማሳደግ ያስፈልጋል። አይነቶቹን አይተናል። ቁጣ፣ እዚህ ቀደም የጠቀስኳቸው ሐዘን፣ ደስታ፣ እነዚህ ነገሮች በሙሉ መቆጣጠር ያስፈልጋል። ራሳችንን መግዛት ያስፈልጋል። ሰዎች ሲቆጡ እኛ ምን አይነት ምላሽ ነው መስጠት ያለብን? እኛ ውስጣችን ሲቆጣ ምን አይነት ምላሽ ነው መስጠት ያለብን? የእግዚአብሔር ቃል ለሁሉ ነገር መልስ አለው። ዛሬ ይህንን ሐሳብ ወደ እናንተ ለማቅረብ ወድጃለሁ። እንግዲህ ብዙ ማቴዎስ፣ ማርቆስ የሌለበት ግን በዚህ ዘመን አንዱ ከጣል ነው አንዱ ከተው ነው ራሳችን ላይ መስራት ትተናል። ሌሎችን ለመስራት ነው የምንቸኩለው። ለሌሎች ሂስ ለመስጠት፣ ለሌሎች ሐሳብ ለመስጠት ነው የምንሰራው። ሰው ሁሉ ራሱ ላይ ቢሰራ ምድር ትለወጣለች። እውነቴን ነው የምላችሁ። ሰው ሁሉ ራሱ ላይ ሳይሰራ ለሌላው ሐሳብ የሚሰጥበት፣ በስሜት የምንነዳበት፣ ውስጣችን የተፈጠሩ ስሜቶቻችንን ማንቆጣጠርበት፣ ትልቅ ብዙ ነገር ያጣንበት፣ ብዙ ነገር የተበላሸበት ዘመን። እባካችሁ እንመለስ፣ ራሳችን ላይ እንስራ፣ ወደ ውስጥ እንይስቲ። መነጽሩ ለምን ወደ ውጭ ብቻ ያሳየናል? ወደ ራሳችን። እኔ የት ነኝ? ማን ነኝ? ምን እየሰራው ነው? ከሰዎች ጋር ያለኝ ሪሌሽንሺፕ ምን ይመስላል? በቤተ ክርስቲያን ውስጥ ምን አይነት ሰው ነኝ? በሀገሬ ላይ ምን አይነት ሰው ነኝ? የሚጠቅም ሐሳብ ማመነጭ ነኝ? ይህን መጠየቅ ማሰብ በጣም ቁልፍ ነገር። ባካችሁ እኔም እናንተም በዚህ ዘመን የሚያስፈልገን በስሜት ብስለት ማደግ ነውና በሁሉ ነገራችን በስሜት በፋይናንሻል ለዚሁ በቁመት በሰውነት ማደግ ብቻ ሳይሆን በስሜታዊ ብስለት ማደግ የበለጠ የተሻለ ክርስቲያኖች እንድንሆን የሚያደርገን ነገር ስለሆነ ይሄንን ነገር እንድታስቡ ለማሳሰብ ነው ዛሬ ወደ እናንተ የመጣሁት። ጥቅሞቹ ለኛው ናቸው። ሌሎችን በቃላት እንዳንጎዳ፣ እኛም በሽታ ላይ እንዳንወድቅ፣ የተጣደፉ ውሳኔዎች እንዳናደርግ፣ ሌሎችም ላይ እንዳንወስን፣ ክርስቲያናዊ እሴት በእኛ ህይወት ውስጥ እንዲቀጥል የሚያደርጉ ነገር ናቸውና ቅድም ያነሳውላችሁን ነገር ልበልና እንጠቅለል። ምን ላድርግ? ራሳችንን እንጠይቅ። የት ነው ያለው? እንረጋጋ። መረጋጋት በጣም ቁልፍ ነገር ነው። ቀና አመለካከት፣ ቀና አስተሳሰብ ይኖራል። እነዚህን ሶስት መሰረታዊ ነገሮች ካደረግን ወደ ተሻለ ህይወት እንመጣለን ብዬ አስባለሁ። እስቲ መስታወት ፊታችንን እናርግና የት ነው ያለሁት? ምን እያደረኩ? ምን እየሰራው ነው? እናቅድ፣ እንጻፍ፣ ወደ ለውጥ እንምጣ። በጣም ወዳችኋለሁ። መልእክቴን ስላዳመጣችሁ አመሰግናለሁ።
ሻሎም። ሳምንት በሌላ መልእክት እንገናኛለን። ተባረኩ።